ሴትዮዋ መድኃኒት አጠጥቶኛለች፣ ለምንድነው ፒሪየድ ያልመጣሽ በ2 ወር ድረስ ለምንድነው ያልመጣሽ ብላ ኢትዮጵያ እያለሁ የወሊድ መቆጣጠሪያ አስቀብሬ ነበር። አሁን ላይ አገልግሎቱ አልቋል። መዳሜ ፔሬድ መምጣትና ለመምጣቱን በየወሩ ትጠይቀኛለች። አንዳንዴ እኔን መጠየቅ እየፈራች ነው መሰል ሀማም እየገባች ታያለች ትላለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የአገሬ ልጆች፣ አዲስ የመጣችሁ እህቶቼ፣ በእርግጥ አልሐምዱሊላ ከስንት አንዳንዶች እንጂ አብዛኞቹ አሁን ላይ የሚመጡ ጀግኖች ናቸው ማለት ነው። እና አደራችሁም በዚህ ነገር እንዳትታለሉ ጥንቃቄ አድርጉ። እሱም ምንድን ነው መሰላችሁ? አይደለም ይሄን ከባዱን ነገር ይቅርና ሀታ ቀላል ነገር እንኳ ቢሆን በጭራሽ ይሄን ነገር እንዳትሞክሩት። እሱም ምንድን ነው መሰላችሁ? እናንተ አመመን ብላችሁ ለሰዎቻችሁ ተናግራችሁ ሐኪም ቤት ሳይወስዷችሁ ራሳቸው ክፍላቸው ወይም ቤታቸው ውስጥ ብቻ ስላለ እነሱ የሚጠቀሙትን መድኃኒት አንስቶ ሲሰጧችሁ ከራስ ምታት መድኃኒት ውጭ ሌላ መድኃኒት እንዳትወስዱ እሺ። የራስ ምታቱ ያው ጽሁፍ ስላለው በጽሁፉ ታውቁታላችሁ። እሱ ከሆነ ችግር የለው። ሌላ መድኃኒት ግን ከሰጧችሁ አደራ እንዳትወስዱ የሀገሬ ልጆች ማለት ነው። ምክንያቱም የእናንተ ህመም ሌላ የእነሱ ህመም ሌላ ሊሆን ይችላል። ዝም ብለው እነሱ ግን አሉ በጣም ብዙ አረቦች ማለት ነው አመመን ስትሏቸው ሐኪም ቤት ላለመውሰድ ያገኙትን መድኃኒት ብድግ አድርገው የሚሰጡ ማለት ነው። ስለዚህ እንደዚህ ያለ ነገር አታድርጉ። አይደለም ይሄን ከባዱን ነገር ይቅርና ቀላል ራሱ ማለት ነው የሀገሬ ልጆች። እና እሱ ምንድነው መሰላችሁ? በሶስት ጉዳይ ነው የመጣው። በመጀመሪያ የልጅቷን ጉዳይ ልንገራችሁ። ከዚያ እንዴት እህታችን ደግሞ መዳሜ ፔሬድሽ መጣ አልመጣ እያለች በየወሩ ትጠይቀኛለች ትላለች። ሌላኛው እህታችን ደግሞ ኢትዮጵያ እያለሁ የወሊድ መቆጣጠሪያ አስቀብሬ ነበር ትላለች። ስለዚህ ግን እኔ ስለማላውቅ የምታውቁቶች ኮመንት ላይ እንድታስቀምጡላት ማለት ነው። በመጀመሪያ እንግዲህ ውድ ቤተሰቦች ቀደም ሲል የሰማችኋት እህታችን እንደ ማንኛውም ስደተኛ እንግዲህ ያለችው ስደት ላይ ነው። ልጅቷ ደግሞ ገና ልጅ ነው የምትመስለው። እንደታመመች ራሱ ፊቷን አይታችሁ መርዳት ትችላላችሁ። እና እሷ ደግሞ የገጠማት ምን መሰላችሁ? ወላሂ እኔ ምን ማለት እንዳለብኝ አላውቅም። መገን ስደት እኔ ብዙ ጊዜ ስደት ማለት አልወድም እና ለካ አንዳንዴ እንድትሉ ትገደዳላችሁ ማለት ነው። እሱ ምንድን ነው ይቺ ልጅ 2 ወር ሙሉ ፒሪየዱ አልመጣም ማለት ነው። መዳማ ስጠይቃት አልመጣም፣ መዳማ ስጠይቃት አልመጣም። ከዛም በኋላ ለምንድን ነው ያልመጣ አለቻት ማለት ነው። እና ልጅቷ ደግሞ ለምንድን ነው ያልመጣ ብላ ስጠይቀኝ ስራ በዝቶብኛል፣ ስለዚህ ስራ ስለበዛብኝ ተዛብቶብኝ ነው እና ኢንሻአላህ በቀጣይ እኮ ይመጣል ብያልኳት አለች። ጭራሽ ደግሞ በተፈጥሯዊ ነገር መግባት ጀመሩ። እንግዲህ አስቡት የሀገሬ ልጆች፣ ባላ ስራ ገብተው ካላማሰል ማማሰል ጀምረዋል። አላህ ይጠብቀን ወላሂ። እና ይቺ ልጅ እንደዚያ ስትላት እኔ በምን ጠርጥራት እንደሆነ ምን አስባ እንደሆነ አላውቅም። ማለት መቼም የሷ ፔሪየድ መቅረት ለልጅቷ ለጤናዋ ጥሩ አይደለም ብላ አስባ አይደለም። እና እንግዲህ የውስጧን የምታውቀው ለምን እንደዚህ እንዳደረገቻት እሷና እንዳላ ብቻ ናቸው የሚያውቁት ማለት ነው። እና አልመጣም ይመጣል ስላት መድኃኒት ገዝታ መጣችና በግድ አጠጣችኛለች ማለት ነው። ለማን? ልጅቷ ምን እንደሆነ አታውቅም ማለት ነው። እና ያኔ የሰጠቻት መድኃኒት አሁን ልጅቷን ችግር ውስጥ ከቷታል ማለት ነው። አስቡት ወላሂ ከሰው ቤት ሆናቸው የሀገሬ ልጆች አይደለም ደም በብዛት መፍሰስ ይቀርና ፔሪየዳችን እንኳን ሲመጣ እንዴት ነው የሚያደርገን? ህመሙ አለ፣ ሰቀቀኑ አለ፣ ድካሙ ብዙ ነገር አለ። ሁላችንም እናውቃለን። ይሄ ዝም ብሎ እኔ ስላወራው አይደለም። እና ይቼታችን ደግሞ ከፔሪየድም አልፎ አሁን ሴትዋ የሰጠቻት መድኃኒት ልጅቷ ሳትፈልግ ነው እንግዲህ አስቡት። ለምን ቀረብሽ? ለምን 2 ወር እንዴ? 2 ወር አሁን ምን አለ ሀገሬ ልጆች 2 ወር ምን አለው? ደግሞ ልጅቷ ያለችው ነገር እውነቷን ነው። በስራ ብዛት እኮ እንትን ይልብናል አይደል? ይዛባብናል። እና 2 ወር ሙሉማ ለምን አልመጣልሽም ትለና መድኃኒት ገዝታ መጣ በግድ አጠጣችኛለች ማለት ነው። ከዛ ከጠጣቻት በኋላ ደሙ መፍሰስ ጀመረ። አሁን ግን በጣም ደም እየፈሰሰኝ ነው። ለኤምባሲ ደውያለሁ፣ ለቢሮ ደውያለሁ፣ ማንም ሊደርስልኝ አልቻለም። የሀገሬ ልጆች ድረሱልኝ እያለች ነው ከወደ ሳውዲ አረቢያ ማለት ነው። እና በዚህ ነገር በጭራሽ እንዳትደራደሩ። አትፍሩ የሀገሬ ልጆች። ከፈራችሁ አረብ ቤት ውስጥ ናችሁ፣ በጣም ብዙ ነገር ነው የሚጎልባችሁ። በነገራችን ላይ እነሱም ፊታቸውን ካላዩ ፊታችሁን አይተው ፈዛዛነታችሁን አይተው እንደዚህ ነገር የሚያደርጉባችሁ እንጂ ጭራሽ አስቡት። እና አሁን እቺ ልጅ ደም ፈሷት የሆነ ነገር ብትሆን ማንም አይደርስላትም። የምትጎደው እሷና እሷ ብቻ ነች። አይ አመመሽ ፈሰሰሽ ብላ እንኳን ማለት ነው በመጀመሪያ ለምን አልመጣም ብላ እንደተጨነቀችው የእሷ እንደዚህ መሆን አስጨንቋት ሐኪም ቤት አልወሰደቻት። እየተሰቃየች ያለች እሷ ነች። ስለዚህ ሲጀመር ስለዚህ ነገር ለነሱ አታውሩ። ሲጠይቋችሁ ራሱ ሳይመጣ መጣ በሉ። በቃ እንደዚህ ያለ ችግር ውስጥ ከምትገቡት አዎ መጥቷል በሉ ማለት ነው። አንዴት እህቴ እንደዚህ ያለች
መዳሜ በተደጋጋሚ በየወሩ ማለት ይቻላል መጣው እያለች ጠይቀኛለች አለች። መጣው እያለች ጠይቀኛለች። አንዳንዴ ደግሞ እኔ መጠይቅ እንትን እያላት ነው መሰላለኝ ሀማም ውስጥ ገብታ ታያለች። ምንድን ነው ማለት ችግር አለ እንዴ? እስኪ ንገሩኝ። የኔ ፔሪድ አለመምጣት አሁን ለመዳሜ ምንድን ነው ስጋቷ? ምናልባት ባባ ሸሸ ገዳሜ ብሎ ከሆነ ብላ ይሆን አላውቅም። ከባድ ነው። መገን ወላሂ የማሰሙት ጉድ እኮ የለም የሀገሬ ልጆች። አረ መቆየት ደጉ። እኔ ለመጀመሪያ ጊዜ ነው እንደዚህ ያለ ነገር ስሰማ ማለት ነው ወላሂ። እና በችግር ውስጥ ያላችሁ ቶች አላህ ይድረስላችሁ። ግን አታውሯቸው እሺ። ስለዚህ ስለ ፔረዳችሁ፣ ስለ ባላችሁ፣ ስለ ቤተሰቦቻችሁ አታውሩ። በቃ ሳይመጣው መጥቷል በሉ ማለት ነው። ከዛ በኋላ ሀማም እየገቡ የሚይባችሁ ከሆነ ደግሞ እናንተ ሀማማችሁን ኪስ በየቀኑ ቀይሩ፣ ተልተሎ ቀይሩ ማለት ነው። እንዳያዩባችሁ እሺ። ባዶ ኪስ አድርጉት ማለት ነው። ተልተሎ ሀማም ገብታችሁ ስትወጡ ሲጀመር ሶፍት ራሱ እዚያ አታስቀምጡ፣ ባዶ አድርጉት። እዚያ በኋላ የምትለውን ታያላችሁ። ጉድ እኮ ነው እናንተ። እና ልጅቷ ላይ በጣም ታማለች። የኔ ምስኪንት አላህ ይድረስልሽ። ይሄኛውን ደግሞ እናንተ መልሱ የሀገሬ ልጆች፣ በተለይ ስትጠቀሙ የነበራችሁ ልምድ ያላችሁ ቶች ማለት ነው። እሱም ምንድነው መሰላችሁ? አንዲት እህታችን ኢትዮጵያ እያለች ባለትዳር ነች እና የወሊድ መቆጣጠሪያ ትጠቀም ነበር ማለት ነው። እሱ የምትጠቀመው የወሊድ መቆጣጠሪያ ደግሞ የሚቀበር ነው እና ያን ያስቀበረችው ኢትዮጵያ እያለች ወደ ስደት ልትመጣ ስትል አገልግሎቱ አላለቀም ነበር አለች። ቆይ አገልግሎቱ ሳያልቅ ቢወጣ ችግር ነበረው እንዴ? አላቅም ወይ እንደ አላቅም ብቻ ማለት ነው። እና ኢትዮጵያ እያለ አገልግሎቱ ስላላለቀ ዝም ብዬው መጥቼ ነበረ። አሁን ከዚህ ከመጣው አገልግሎቱ ካለቀ 2 ዓመት ሆነው። በተደጋጋሚ እያመመኝ ነው። ሰላም እንቅልፍ መተኛት አቃተኝ። በተደጋጋሚ ራስ ምታት ያመኛል እያለች ነው። እና ምን ላድርግ አሁን ወደ ኢትዮጵያ የመግባት ፍላጎት የለኝም እያለቻችሁ ነው ማለት ነው። እኔም ብቻ አይደለም የጠየቀችው እናንተንም ነው። ስለዚህ ልምዶ ያላችሁ ቶች እባካችሁ እንዲህ አድርጊ በሏት። እንደኔ ግን እንደዚህ ያለ ችግር ውስጥ ያለባችሁ ቶች ይሄ እኮ የታወቀ ነገር ነው፣ እነሱም ያውቁታል። ስለዚህ ለነሱ ባል ብላችሁ ለነሱ ልጅ ብላችሁ አይደለም ያረጋችሁት። ይሄን ነገር ያረጋችሁት ሀገራችሁ እያላችሁ ነው። እናማ ቀስ አድርጋችሁ መዳም ወይም ማማ ብላችሁ እንደዚህ አድርጌ ነበር ሀዳልኪን خلاص ምን ትይ በሏት። አስቀብሬው ነበር አገልግሎቱ አልቆበታልና ህመምም እያመመኝ ስለሆነ ማስወጣት ፈልጋለሁ በሉ። ሄዳችሁ ማስወጣት ትችላላችሁ። ከቆየ ለምን ብትሉ እኔ አላቅም እንዳልኳችሁ እርግጠኛ ሆኜ አይደለም ማውረው፣ ግን በቃ ሳስበው ጉዳት ይኖረዋል እርግጠኛ ነኝ። ለምን ብትሉ ጉዳት ባይኖረው ኑሮ እንደፈለገ ያክል አመት ቢቀመጥ ኑሮ አገልግሎቱ የማይቋረጥ ቢሆን ድሮ እስከዚህ አመት ተብሎ ወሰነ ይሰጠውም ነበር። ስለዚህ በቆየ ቁጥር ካልወጣ ግን መርፌ ነው እንዴ? አላውቅም እኔ መርፌ ነው ግን የሚቀበረው ከውስጥ እና መርፌ ከሆነ እኮ እናንተ እየወፈራችሁ ስትሄዱ ደግሞ እንትን ይላል፣ ስጋ ይለብስባችኋል ማለት ነው። ስጋ ከለበሰ ደግሞ በኋላ ላይ ለማውጣት ራሱ ልትቸገሩ ትችላላችሁ። በዚያ ላይ ሰላሜን ነስቶኛል፣ እንቅልፍ እያስተኛኝ አይደለም፣ ራስ ምታት ቆይ ልንገራችሁ የሆነ ነገር ትዝ አለኝ ወላሂ ከምሬ ነው ብላችሁ ኮይት ማለት ነው። አንዲት እህታችን የምትሰራ ዶክተር ቤት ውስጥ ነው አሁን ትዝ አለኝ። እሺ እና ዶክተር ቤት ውስጥ እየሰራች ያቺ ልጅ ከኢትዮጵያ እንደዚሁ አስቀብራ ነበረ። ከዚያ ቤት 6 ዓመት ነው ምናምን ሰራች። ያን መርፌ 6 ዓመት ሙሉ አብሯት ነበረ እና ልጅቷ በጣም ነበር የምትታመሙ። ዶክተሩ ነው ራሱ ወጥቶ ቪዲዮ የሰራበት ነገራችን ላይ አይምሮ እስከመነካት ሁሉ ደርሶ ነበረ። ከዛ በኋላ በመጨረሻ ተጠየቀች እና ስትጠየቅ አወራች ሀቁን ማለት ነው። ምንድነው ስትባል እንደዚህ አድርጋ አስቀብሬ ነበር የመጣውና ይሄን ያክል አመት መርፌው የተቀበረው አለ ብላ ተናገረች ማለት ነው። ከዛ ሰውየው ዶክተር ስለነበረ የሚሰራበት ሰውዬ ኩዌት ላይ ራሱ ወሰዳትና አከማት ማለት ነው። አወጣላት የሀገሬ ልጆች በቃ ራሴ ምናምን እያለች እሷ ራሱ አብራ በአማርኛም በአረበኛም ነበር ቪዲዮ የሰሩ። በጣም ቆይቷል። 5 ዓመት 6 ዓመት ይሆናል እሱን ቪዲዮ ካየሁት እና ምን ልላችሁ ፈልጌ ነው። ስለዚህ አንቺ እንዳልሽው ለራስ ምታት ለተለያየ በሽታ ሊዳርጋችሁ ይችላል። እናማ ችግር የለውም። ይሄ መናገር የሚያሳፍር ነገር የሚያሸማቅቅ ነገር የለውም። ንገሯቸው በቃ ለእነሱና አስወጡ እንጂ ከሀገሬ ሰዳ አስወጣዋለሁ የህመም አልተሰማኝም ብላችሁ ዝም አትበሉ። የሀገሬ ልጆች ቀኑ ሲያልፍበት ጉዳት ሊያመጣባችሁ ይችላል። ስለዚህ ነገር የምታውቁቶች በደንብ ኮመንት ላይ ጻፉላትሽ። እንደዚህ አድርጊ፣ ይሄ ቢሆን ይሄ ነው፣ ጉዳት ከሌለው ማይዞሽ አትጨነቂ በሏት። ግን ደግሞ ጉዳት ባይኖር አማትም ነበር እያመመኝ ነው ብላለች። እንግዲህ ወይ ስላስተያየችው በዚያ ምክንያት ነው ብላ ስላሰበች የሚሆን የሚያማት አላቅም፣ ሌላ ነገር የሚያማት ከሆነ እና ላይ ጠብቀን። የሀገሬ ልጆች ከባድ ነው ወላሂ። እኔ በተለይ እንደዚህ ስለ ፔሪድ መዳም ውስጥ ጠይቋችሁ አትናገሩ፣ ዝም በሉ።